አባባ ሽፋው የሽማግሌዎቹ ሽማግሌ ክፍል 2 አባባ ሽፋው እንዴት ይወጣል? የደም እርቅ ጉዞው። ደም ሲፈስ ቤተሰብ ይለያያል፣ ጎረቤት ጠላት ይሆናል፣ አንድ ማኅበረሰብም ለዘመናት በቂም ውስጥ ሊኖር ይችላል። ይህንን የሚያቆም ደግሞ ሕግ ብቻ ሳይሆን የአባቶች ጥበብና የሕዝብ እምነት ነው። በከለላ ማኅበረሰብ ዘንድ ይህን ታላቅ ኃላፊነት የሚሸከመው አባባ ሽፋው ነው። አባባ ሽፋው በየቀኑ የሚወጣ አይደለም፣ ለቀላል ጉዳይም አይንቀሳቀስም። በተለይ ከደም መፋሰስ፣ ከነፍስ ግድያ ወይም ከከባድ ግጭት ጋር በተያያዘ ጊዜ ብቻ ይወጣል። የሚገርመው ግን ሽፋው እንዲወጣ ጥያቄ የሚያቀርበው የተበዳይ ወገን ሳይሆን የበዳይ ቤተሰብ ነው። ምክንያቱም በደሉን አምኖ እርቅን ለመፈለግ የመጀመሪያውን እርምጃ የሚወስደው እርሱ ነው። ሆኖም ሽፋው በፈለገው ሰው እጅ አይወጣም። የሽፋው ቋሚ መቀመጫ በጌታው ሻህ የቤተሰብ ውሳኔ በተመረጠ አንድ የታመነ ሽማግሌ ቤት ነው። በአንድ አካባቢ ግጭት ሲፈጠር የመስጂዱ ተጠሪ ወይም ኸሊፋው ትዕዛዝ ይሰጣል። ከዚያም የበሌ ዳኛው ሽፋውን ተቀብሎ ወደ ግጭቱ ስፍራ ይዞ ይሄዳል። ይህን ኃላፊነት የሚወጣው ማንኛውም ሰው አይደለም፣ በጌታው ሻህ የቤተሰብና በማኅበረሰቡ የተመረጠ በሥነ ምግባሩ የታመነ ሽማግሌ ብቻ ነው። ሽፋውም ከቤቱ ሲወጣ እንደ ተራ ዕቃ አያዝም፣ በክብር በጥንቃቄና በምርቃት ይሸኛል። ስንት ቀን እንደሚቆይም አስቀድሞ ይወሰናል። ሽፋው ወደ ግጭቱ ቦታ ሲደርስ የሚያደርገው የመጀመሪያ ነገር የሚገርም ነው። የበዳይም ሆነ የተበዳይ ቤት አይገባም። ይልቁንም በተበዳይ መንደር ወይም በአካባቢው ለእርሱ በተዘጋጀ ግርዶሽ ስር ያርፏል። ይህም ለሁለቱም ወገኖች አድሎ እንደሌለው ለማሳየት ነው። ከዚያም የአካባቢው ታዋቂ ሽማግሌዎች፣ የደም አስታራቂዎች፣ የቀበሌ አመራሮች እና የሁለቱም ወገኖች ተወካዮች ይሰበሰባሉ። በመቀጠል የተበዳይ ወገን ዋና ተጠሪ ወደፊት ይቀርባል። ከዚያም ሽማግሌዎቹ በአክብሮት እንዲህ ይሉታል፣ አባባ ሽፋው መጥቷል፣ በደልህን አቅርብ። ይህ ንግግር የሽምግልናው መጀመሪያ ነው። ተበዳዩ ዝግጁ ከሆነ ውይይቱ በዚያው ቀን ይጀምራል። ነገር ግን ቤተ ዘመዶቹን ሰብስቦ መምከር እንደሚፈልግ ከገለጸ ሽፋው ወደ ቤቱ አይመለስም። ለሌላ ቀን ቀጠሮ ተሰጥቶ በድጋሚ ይወጣል። ይህ ሁሉ የሚያሳየው አንድ ትልቅ እውነት አለ። በከለላ የሽምግልና ሥርዓት እርቅ በግድ አይፈጸምም፣ በመግባባት በእምነት እና በአባቶች ጥበብ ይገነባል። ቀጠሮ ሲደርስ ደግሞ የበሌ መሐላ ይፈጸማል። ከዚያ በኋላ ታላቁ የእርቅ ሂደት በይፋ ይጀምራል። ይቀጥላል። ክፍል 3 የበሌ መሐላ ጉማ ሐራሚ እና አባባ ሽፋው እንዴት ደምን ያደርቃል። አዘጋጀ ደቡብ ወሎ ዞን ባህል ቱሪዝምና ስፖርት መምሪያ